ሰላም ውድ ተመልካቾቻችን ከኦሮሚያ ሚዲያ ኔትወርክ የቀጥታ ስርጭት ዜና እናሰማለን። በመጀመሪያም አርዕስተ ዜና። ሁለት የህዝባዊ ወያኔ ሓርነት ትግራይ ወታደሮች በምዕራብ ሸዋ በሞገር ተገደሉ። የምስራቅ ሐረርጌ የቁምቢ ወረዳ ነዋሪዎች የሶማሌ ልዩ ፖሊስ ጥቃትን መከቱ። ሁለት የወለጋ ዩኒቨርሲቲ መምህራን የት እንደተወሰዱ እንደማይታወቅ ተገለጸ። በህዝባዊ ወያኔ ሓርነት ትግራይ ቁጥጥር ስር የሚገኙ ብዙሃን መገናኛዎች የኦሮሞን ህዝብ የሚያጠቁር ፕሮፓጋንዳ ይነዛሉ ተባለ። የአማራ ተጋድሎ 13 የትግራይ ህዝብ ነጻነት ግንባር ታጣቂዎችን ገደለ ተባለ። የኢትዮጵያ መንግስት የኢንተርኔት አገልግሎት ያገደው ወንጀል ለመደበቅ ነው ሲል አምነስቲ ኢንተርናሽናል ኮነነ። የሚሉት ዋና ዋና ዜናዎች ናቸው። ውድ ተመልካቾቻችን አሁን ዝርዝር ዜና እናሰማለን። ከዜናው ጋር ደጀኔ ጉተማ ነኝ። ሁለት የአጋዚ ወታደሮች በምዕራብ ሸዋ ዞን አዳ አበርጋ ወረዳ በሞገር በቄሮ የኦሮሞ ወጣቶች መገደላቸው ተሰማ። ቄሮ የኦሮሞ ወጣቶች ከሞገር ነዋሪዎች ጋር በመሆን በወሰዱት ራስን የመከላከል እርምጃ በአሰሳ ላይ ከተሰማራው የጠላት ጦር ሁለቱን ገድለዋል። ራሳችንን ከወራሪ ኃይል የመከላከል ኃላፊነትና ግዳጅ አለን ያሉት የሞገር ወጣቶች በጠላት ወታደሮች ላይ የሚወሰደው ራስን የመከላከል እርምጃ በመላው ኦሮሚያ ተጠናክሮ እንዲቀጥል ጥሪ አቅርበዋል። በአጋዚ ወታደሮች የምታገዘውና በህዝባዊ ወያኔ ሓርነት ትግራይ ጄኔራሎች የሚመራው የሶማሌ ልዩ ፖሊስ የሰነዘረውን ጥቃት የምስራቅ ሐረርጌ ዞን የቁምቢ ወረዳ ነዋሪዎች መመከታቸውን ከስፍራው የደረሰን ዜና ያመለክታል። የአጋዚ ወታደሮችና የሶማሌ ልዩ ፖሊስ ከሽንፈታቸው በኋላ ኃይላቸውን አጠናክረው ዳግማዊ ጥቃት ለመሰንዘር እየተዘጋጁ ናቸው ተብለዋል። አንድ የምስራቅ ሐረርጌ ዞን ቁምቢ ወረዳ ኤላ አህመድ አካባቢ ነዋሪ እንደተናገሩት የሶማሌ ክልል ልዩ ፖሊስ ዛሬ ታህሳስ 15 ቀን 2016 ዓ.ም በነዋሪዎች ላይ ጥቃት ሰንዝረዋል። ነዋሪዎቹ እንደተለመደው ጥቃቱን መክተዋል። የሶማሌ ልዩ ፖሊስ የሚሰነዝረውን ጥቃት ነዋሪዎቹ ሲመክቱ የአጋዚ ወታደሮች ለእርዳታ ወዲያው ደርሰው በነዋሪዎቹ ላይ ተጨማሪ ጥቃት ይፈጽማሉ ሲሉ ነዋሪዎቹ አማረዋል። በአጋዚ የሚደገፈው የሶማሌ ልዩ ፖሊስ በተለያዩ ጊዜያት በሶማሌ ክልል አዋሳኝ አካባቢዎች የሚገኙ የኦሮሚያ የድንበር አካባቢዎች ላይ ጥቃት በመሰንዘር በሶማሌዎችና በኦሮሞዎች መካከል ግጭት ለመፍጠር ጠንክረው እየሰሩ መሆናቸው ይታወቃል። ከወለጋ ዩኒቨርሲቲ ከታሰሩ 9 መምህራን መካከል 2ቱ የት እንደደረሱ አይታወቅም ተባለ። በነቀምቴ እስር ቤት ታስረው ከሚገኙ በርካታ ተማሪዎች መካከል 8ቱ ደግሞ ወደ ማዕከላዊ ወደ ተባለው እስር ቤት ለመዛወር ዝግጅት መጠናቀቁን የእስር ቤቱ ባለስልጣናት አስታወቁም። ከወለጋ ዩኒቨርሲቲ ከታሰሩ መምህራን መካከል ዶክተር ፍሌ ጃለታና ዶክተር ጉደታ አብዲሳ የተባሉ የኦሮሞ ምሁራን የት እንደደረሱ አይታወቅም። በነቀምቴ ፖሊስ ጣቢያ ታስረው ከሚገኙ በርካታ ተማሪዎች መካከል ደግሞ 8 ተማሪዎች ነገ ወደ ማዕከላዊ እስር ቤት እንደሚዛወሩ የእስር ቤቱ ኃላፊዎች ለተማሪዎቹ ጓደኞችና ለቤተሰቦቻቸው ተናግረዋል። የወለጋ ዩኒቨርሲቲ መምህራንና ተማሪዎች በገፍ ታፍነው የታሰሩት የኦሮሞን ህዝብ የነጻነት ትግል ደግፋቸዋል በሚል ውንጀላ መሆኑን የነቀምቴ ምንጮች ይናገራሉ። በህዝባዊ ወያኔ ሓርነት ትግራይ ቁጥጥር ስር የሚገኙ ብዙሃን መገናኛዎች የኦሮሞን ህዝብ ስም በማጥቆር ላይ ተሰማርቷል ሲሉ የኦፒዲዮ ካድሬዎች ተናገሩ። ለኦፒዲዮ ከፍተኛ ባለስልጣናትም ስልጣን የላቸውም በማለት ተችተዋል።
በጥልቀት መታደስ ተብሎ በተዘጋጀው ሰነድ ላይ ሰሞኑን በፍንፍኔ እንዲወያዩ በከፍተኛ ካድሬዎች የተጠሩ የበታች የኦፒዲዮ አባላት የቴሌቪዥን የስርዓቱ ሚዲያዎች ሀቅ ከመዘገብ ይልቅ የኦሮሞን ህዝብ ስም ለማጥፋት የሐሰት ፕሮፓጋንዳ መንዛት መርጠዋል ብለዋል። ተሰብሳቢዎቹ አፋን ኦሮሞ ለምን የፌደራል ቋንቋ አይሆንም ብለው ያነሱትን ጥያቄ የስርዓቱ ከፍተኛ ባለስልጣናት መመለስ አልቻሉም ተብለዋል። ፍንፍኔ ውስጥ በአፋን ኦሮሞ ቋንቋ የሚያስተምር አንድ የመንግስት ትምህርት ቤት የለም ያሉት ተሰብሳቢዎቹ የአጋዚ ወታደሮችና ኮማንድ ፖስት ህዝባችንን ሲጨፈጭፍ ዝም ብላችሁ መመልከታችሁ ውርደት ነው ብለዋል። ለኦፒዲዮ ከፍተኛ ባለስልጣናትም ስልጣን የላቸውም በማለት ተችተዋል። የስርዓቱ ከፍተኛ ካድሮች በፍንፍኔ የተሰባሰቡ የኦፒዲዮ አባላት ያነሷቸውን ጥያቄዎች መመለስ ባለመቻላቸው ስብሰባው ያለ ውጤት ተበትነዋል ተብሏል። ዛሬ ከሰዓት በኋላ ጋዜጣዊ መግለጫ ይሰጣሉ ተብለው ሲጠበቅ የነበረው የአሜሪካ ከፍተኛ የልዑካን ቡድን ጋዜጣዊ መግለጫውን መሰረዙ ተነገረም። ፍንፍኔ የሚገኘው የአሜሪካን ኤምባሲ ጋዜጣዊ መግለጫው ለምን እንደተሰረዘ ከመግለጽ ተቆጥቧል ሲል የሀገሪቱ የውጭ ጉዳይ ሚኒስቴር ገልጿል። የአሜሪካን የልዑካን ቡድን በ4 ቀን ቆይታው ስለ ኢትዮጵያ የሰብአዊ መብት አያያዝና ፖለቲካዊ ጉዳዮች እንዲሁም ከተቃዋሚ ፓርቲዎች ጋር ይገናኛል ተብሎ ይጠበቃል። ዶክተር መረራ ጉዲናና አቶ በቀለ ገርባን ጨምሮ በርካታ የኦሮሞ ፌዴራላዊ ኮንግረስ መሪዎች በህዝባዊ ወያኔ ሓርነት ትግራይ የጸጥታ ኃይሎች መታሰራቸው ይታወቃል። አሁንም ሌላ ዙር ህዝባዊ ተቃውሞ ፈንድቶ አደባባይ ይወጣል በሚል ስጋት የህዝባዊ ወያኔ ሓርነት ትግራይ የኮማንድ ፖስት የጸጥታ ቡድኖች በተለይ ወጣቶችን አድነው በማሰር ላይ ይገኛሉ ሲሉ አንድ የምስራቅ ሐረርጌ ዞን ጃርሶ ወረዳ ነዋሪ ተናገሩ። የጃርሶ ወረዳ ነዋሪ ለኦሮሚያ ሚዲያ ኔትወርክ እንደተናገሩት የነገ ሀገር ተረካቢ ወጣቶችን አድኖ ማሰር ሀገሪቷ ለተዘፈቀችበት ፖለቲካዊ ቀውስ መፍትሄ አይሆንም። የትግራይ ህዝብ ነፃ አውጪ ግንባር ኮማንድ ፖስት የአስቸኳይ ጊዜ አዋጅን ከለላ በማድረግ በርካታ ዜጎችን ያለ ፍርድ አስሮ በማጉላላት ላይ ይገኛል በማለትም አማረዋል። በኦሮሞ ነጻነት ግንባር ደጋፊነት የተወነጀሉ ከ200 የሚበልጡ የኦሮሞ ተወላጆች ከወለንጭቲ እስር ቤት ወዳልታወቀ ቦታ መወሰዳቸው ተሰማ። ከኮማንድ ፖስቱ የአጋዚ ወታደሮች ጋር በመሆን የምስራቅ ሸዋ ዞን ቦሰት ወረዳ የተለያዩ አካባቢዎችን በማሸበር ላይ የሚገኘው ኮማንደር ቃሲም ሁሴን የተባለው ግለሰብ ድርጊቱን በንጹሃን ዜጎች ላይ ለምን እንደሚፈጽም በስልክ ለመጠየቅ የሞክረን ነበር፣ አልተሳካልንም። ስልኩን ዘግቶብናል። የህዝባዊ ወያኔ ሓርነት ትግራይ የጸጥታ ኃይሎች በዜጎች ላይ እየፈጸሙ ያሉትን ግፍ ነዋሪዎችን አንገሽግሿል ሲሉ ምንጮቹ ተናግረዋል። ከቦሰት አሁን ትላንት ከሱሉልታ በደረሰን ዜና መሰረት በሱሉልታ ከተማና በአካባቢው የተኩስ ድምፅ ይሰማ ነበር። ከተኩስ ድምፁም ጋር የሰዎች ጩኸት ይሰማ ነበር ተብሏል። የኢትዮጵያ መንግስት በወታደሮቹ የሚፈጽሙትን የሰብአዊ መብት ጥሰቶች እንዳይጋለጡበት የኢንተርኔት ነፃነትን በማፈን ሰብአዊ መብቶችን ገድበዋል ሲል አምነስቲ ኢንተርናሽናል ድርጊቱን ኮነነም። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የኢትዮጵያ መንግስት በህገወጥ መንገድ በተቀነባበረ ዘዴ ማህበራዊ የብዙሃን መገናኛዎችን፣ የዜና ማሰራጫዎችንና ድህረ ገጾችን አፍኗል ብለዋል። የኢትዮጵያ መንግስት የዜጎች የኢንተርኔት መጠቀም መብታቸውን ጥሷል ያለው አምነስቲ ኢንተርናሽናል ምክንያቱ ደግሞ በሀገሪቷ ውስጥ የሚፈጸሙ የሰብአዊ መብት ጥሰቶችን ከዓለም ማህበረሰብ ለመደበቅ መሆኑን አብራርቷል። በአማራ ክልል ሰሜን ጎንደር ዞን አርማጮ ውስጥ በህዝባዊ ወያኔ ሓርነት ትግራይና በአማራ ተጋድሎ መካከል በተደረገው ውጊያ 13 የስርዓቱ ታጣቂዎች ተገደሉ፣ በርካታዎች ቆሰሉ ተባለም። ምንጮች እንደገለጹት ባለፈው እሁድ በተካሄደው ውጊያ
አወቀ አታክልት የተባለ የአማራ ተጋድሎ ተፋላሚ ከ3 ጓደኞቹ ጋር ከመሰዋቱ በፊት 13 የስርዓቱን ወታደሮች ገድለዋል። በአማራ ተጋድሎና በትግራይ ህዝብ ነጻነት ግንባር ታጣቂዎች መካከል ውጊያ መቀጠሉንም ምንጮቹ ገልጸዋል። ምንጮቹ እንደገለጹት የኮማንደር ሞላ ዋኘሁን መታሰርን ተከትሎ በርካታ የኮማንድ ፖስት አዛዦች እየታሰሩና ተጋድሎውን እየተቀላቀሉ ናቸው ብለዋል። እንግዲህ ውድ ተመልካቾቻችን ለዛሬ ያዘጋጀነው የዕለቱ ዜና በዚሁ ተጠናቋል። ደጀኔ ጉተማን ደህና ቆዩን።